ማንም ሰው ስለዚህ ጉዳይ የማይናገረው ለምንድን ነው? ከማንኛውም ክሬም በተሻለ ሁኔታ የሚሰራ በቀላል ወጪ ራሱ የሚሰሩት የፊት መዋቢያ ማስክ እንዴት እንደሚሰሩ ላሳዩት ነው። ርካሽ፣ እጅግ በጣም ጸረ እርጅና ነው። ቆዳውን ያጠነክራል፣ ቆዳውን ይመግባል። በፊት ክሬሞች ላይ የምታፈሱትን ገንዘብ ሁሉ አሁኑኑ አቁሙ። የኮስሞቲክስ ኢንዱስትሪው ይህንን ርካሽ ሚስጥር እንዳታውቁ በጣም ይፈልጋል። ከየትኛውም ውድ የፊት ማስክ በተሻለ ሁኔታ የሚሰራውን ነገር ግን በጣም ትንሽ ብቻ የሚያስከፍለውን ንጥረ ነገር ላሳያችሁ ነው። እንዴት? ቀሪውን ቪዲዮ ይመልከቱት። ሰዎች ይህንን ከሰማችሁ በኋላ በውድ ክሬሞች ላይ የምታፈሱትን ገንዘብ ሁሉ አቁሙ። በቀላሉ የሚሰራና ከየትኛውም ምርት በላይ ውጤታማ የሆነ የፊት ማስክ ላሳያችሁ ነው። ይህ ማስክ እጅግ በጣም ርካሽ ከመሆኑ በላይ ድርቅ፣ ጸረ እርጅና፣ አንቲኤጅ ነው። ቆዳችሁን ያጠብቃል፣ ይመግባል፣ ጥቁር ጠባሳዎችና ነጠብጣቦችን ያቀላል። ብጉርና የቀላ ምልክቶች ካሉባችሁ ይረዳል። ወጣትና ጤናማ እንድትመስሉ ያደርጋችኋል። እናም እስከ መጨረሻው ከቆያችሁ ቆዳችሁን ወደ ቀጣዩ ደረጃ የሚያደርስና ምንም የማያስከፍል አንድ ምስጢራዊ ንጥረ ነገር እጨምራለሁ። ቪዲዮ አጭር ነው፣ እስከ መጨረሻው ተከታተሉ። ታዲያ ለዚህ አስደናቂ ማስክ የምንጠቀመው ምንድን ነው? የእንቁላል ነጩን ክፍል ኤግ ዋይትን ነው። በትክክል ሰምታችኋል። እንቁላል የፕሮቲን ኃይል ምንጭ ነው። የእንቁላል ነጩን በቀላሉ ወስዳችሁ በንጹህ ጎድጓዳ ሳህን ውስጥ አስገቡት። በሹካ ትንሽ አዋህዱት። አሁን ቀስ ብላችሁ በጣም በቀጭኑ ሽፋን ፊታችሁን በመታጠብ በንጹህ ፊት ላይ ተቀቡ። ከ15 እስከ 20 ደቂቃዎች ሙሉ በሙሉ እስኪደርቅ ጠብቁ። በሚደርቅበት ጊዜ ቆዳችሁ እየጠበቀና እየተወጠረ እንደሆነ ይሰማችኋል። አሁን ወደ ቀጣዩ ደረጃ እንሂድ። ይህ ተጨማሪ ነገር በአብዛኛው ሰዎች በሚጎድላቸው ንጥረ ነገር ቫይታሚን ኤ የተሞላ ነው። በሰውነታችን ውስጥ የቫይታሚን ኤ እጥረት በጨመረ መጠን ቆዳችን ሻካራ ይሆናል። ይህ ንጥረ ነገር በቫይታሚን ኤ፣ ዲ፣ ኢ፣ ኬ፣ ቢ እና ኮሊን የተሞላ ነው። እነዚህ ሁሉ ለቆዳ አስደናቂ ናቸው። ትክክል ነው። መልሱ የእንቁላል ቢጫ ክፍል ነው። ነጩን ተቀብተናል። ታዲያ ቢጫውን ለምን አንጨምርም? ነጩ ቆዳን የማጥበቅና መጨማደድን የመቀነስ ሚና ሲጫወት፣ ቢጫው ደግሞ በቀጥታ በቆዳ ውስጥ አመጋገብን ይሰጣል። በተለይም በቫይታሚን ኤ አማካኝነት የቆዳ ሴሎች እድሳት ሴል ሪጀነሬሽን ያፋጥናል። ሁለቱንም አንድ ላይ አዋህዳችሁ በመቀባት ከ20 ደቂቃ በኋላ በሞቀ ውሃ በቀስታ ታጥባችሁ በንጹህ ፎጣ በጥንቃቄ አድርቁ። ይህንን በሳምንት 2 ጊዜ አድርጉት። ቢጫውን መጨመር የፈውስንና የእድሳት ኃይልን ያመጣል። አንድ ትንሽ ተጨማሪ ነገር ላካፍላችሁ። 1 የሻይ ማንኪያ ያልተቀላቀለ ኦርጋኒክ እርጎ ጨምሩ። እርጎ በፕሮባዮቲክስ የተሞላ ነው። ይህም የቆዳችሁን ማይክሮባዮም ለማመጣጠን ይረዳል። የቆዳ መቆጣትን፣ ኢንፍላሜሽን ይቀንሳል። ናም ተጨማሪ ያማረ ብሩህ ቆዳ ይሰጠናል። ነገር ግን እርጎ ጣፋጭ ያልሆነ ኦርጋኒክ መሆኑን አረጋግጡ። አሁን ቆዳችሁን ከውጭ ወደ ውስጥ እንዴት መንከባከብ እንዳለባችሁ አውቃችኋል። ነገር ግን እውነተኛው ምስጢር ከውስጥ ወደ ውጭ መፈወስ ነው። ቆዳን ያማረ ለማድረግና ለማጥበቅ ሁለቱም መንገዶችን መጠቀም አለብን። ለዚህም ነው በምግባችሁ ውስጥ ብዙ እንቁላል እንድትመገቡ የሚመከረው። እንቁላል ከፍተኛ ጥራት ያለው ፕሮቲንና ሙሉ አመጋገብ የያዘ ሱፐር ምግብ ነው። በየቀኑ 4 እንቁላል ይመገቡ። ሴቶች 2 ወይም 3 ልትበሉ ትችላላችሁ። የምትጠብሱት ከሆነ በወይራ ዘይት፣ ቂቤ ወይም የኮኮናት ዘይት ተጠቀሙ። መደበኛውን የበቆሎ
ወይም የዘር ዘይቶችን ሲድ ኦይል ሙሉ በሙሉ ተዉ። ይህንን ማስክ በሳምንት 2 ጊዜ መተግበርና እንቁላል በአመጋገባችሁ ውስጥ ማካተት ርካሽ ግን እጅግ በጣም ውጤታማ የሆነ ጸረ እርጅና ስትራቴጂ ነው። በሳምንት ውስጥ ልዩነቱን ማየት ትጀምራላችሁ። ታዲያ ለምን ሌሎች ስለዚህ አይነግሮትም? ምክንያቱም ውድ ምርቶችን መሸጥ ስለማይችሉ ነው። እንደምታዩት ወጣት የሚመስል ቆዳ ለማግኘት ሺዎችን ማውጣት አያስፈልግም። በሳምንት 2 ጊዜ የእንቁላል ማስክና በአመጋገቦ ውስጥ ንጹህ እንቁላሎችን በማካተት ቆዳችሁን ከውጭም ከውስጥም ማደስ ትችላላችሁ። ይህንን ርካሽና ውጤታማ ሚስጥር ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉት። ናም ተጨማሪ የውበትና የጤና ሚስጥሮች እንዳያመልጣችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ።